ኩርሻ ፔጅ 30 ሺህ ብር፣ ሰለሞን ጌታቸው 15 ሺህ ብር፣ የኤምኤም አዘጋጅ ጌታቸው መለሰ 50 ሺህ ብር። ሰላም ውድ የእኛ ሚዲያ ተከታታዮቻችን እንደምን ቆያችሁ? ትናንትና ዛሬ አንድ አሳሳቢ ጉዳይ በተለያዩ ማህበራዊ ጉዳዮች ላይ ሲሰራጭ ቆይቷል። ይህም የአንዲት ታዳጊ አሳዛኝ ክስተት ነው። ምንድነው የተፈጠረው? አብራችሁን ቆዩ። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በማህበራዊ ሚዲያ ላይ ከፍተኛ ቁጣንና ድንጋጤን የፈጠረው የታዳጊዋ ልጅ የጉልበተኝነትና የጥቃት ሰለባ መሆን የብዙዎችን ልብ ያሳዘነና የማህበረሰባችንን ደህንነት በተመለከተ ትልቅ ጥያቄን ያስነሳ አሳሳቢ ክስተት ሆኗል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ የተፈጸመው ይህ አሰቃቂ ድርጊት የወጣቶችን አካላዊና ስነ ልቦናዊ ጉልበተኝነት ምን ያህል ለትውልድ አደገኛ ደረጃ ላይ መድረሱን በግልጽ ያሳየ ነው። ጉልበተኝነት በየትኛው መስፈርትና ሁኔታ ሊታገሱት የማይገባ በተጎጂዋ ህይወትና ስነ ልቦና ላይ እስከ ወዲያኛው የማይጠፋ ጥቁር ጥላ የሚያሳርፍ የወንጀል ድርጊት ነው። በተለይም እንዲህ አይነት አስከፊ ጥቃቶች ሲፈጸሙ በዝምታ ከመመልከት ወይም ለማህበራዊ ሚዲያ ፍጆታ ብቻ ከመቅረጽ ይልቅ ድርጊቱን በቦታው ማስቆምና ሰለባ የሆኑትን መታደግ የሁላችንም የዜግነትና የሰው ልጅነት ግዴታ ሊሆን ይገባል። ሆኖም ድርጊቱ ከተፈጸመ ብዙም ሳይቆይ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያሳየው ፈጣንና ህግን የማስከበር ቁርጠኝነት ሊመሰገን የሚገባ ነው። ፖሊስ ባደረገው አፋጣኝ የምርመራ ማጣራት ወንጀሉን የፈጸሙት ፍርዶስ መሐመድ፣ ኤደን ዳዊት እና ሃኒ ሁሴን የተባሉ 3 ተጠርጣሪዎች በቁጥጥር ስር በማዋል የህግ ሂደቱን አጠናክሮ ወደ ፍትህ አካል እንደላከም ገልጿል። ከዚህም በተጨማሪ ቪዲዮዋን በማህበራዊ ሚዲያ በለቀቁት በተጎጂዋና በቤተሰቧ ላይ ያደረሱትን ተጨማሪ የስነ ልቦና ጫና ግምት ውስጥ በማስገባት ቪዲዮውን ያሰራጨውን አካል ለማወቅ ተጠርጣሪዎቹን በድጋሚ በቁጥጥር ስር አውሎ ምርመራውን አጠናክሮ ቀጥሏል። በአሁን ሰዓት ከቃላት ባለፈ ተግባራዊ ድጋፍን ለማድረግ ጥረቶችም እየተደረጉ ነው የሚገኙት። ከተበዳዩዋ ጎን በመቆም የእናትና ልጅን ህይወት ለመደገፍና አስፈላጊውን ማህበራዊና ስነ ልቦናዊ እርዳታን ለማሰባሰብ እንቅስቃሴ እየተደረገ እንደሆነ መረጃዎች ያሳያሉ። ይህንን ድርጊት የፈጸሙት ግለሰቦች ተገቢውን የህግ ቅጣት እንዲያገኙ በሚደረገው ሂደት ውስጥ ሁላችንም እንደ ማህበረሰብ የተበደሉትን የመደገፍና የፍትህ ድምጽ የመሆን ኃላፊነታችንን ልንወጣ ይገባል። ድምጻችንን ለፍትህ እናሰማ፣ ጉልበተኝነትን በጋራ እንቃወም። በማንኛውም አካባቢ የሚፈጸሙ የጉልበተኝነትና የጥቃት ድርጊቶች በጋራ በማውገዝ ለልጆቻችን ደህንነቱን የጠበቀ ማህበረሰብ እንገንባ እያለን ፖሊስን እናመሰግናለን። ፈጣንና ቀልጣፋ ምላሽ በመስጠት ፍትህ ለማስከበር ለሰራው የአዲስ አበባ ፖሊስ ምስጋናችን ከልብ የመነጨ ነው። እናትና ልጅን ለመርዳት ሁሉም ከያቅጣጫው እጁን እንዲዘረጋም ጥሪ ቀርቧል። ለእናታችን ማሜ በርሲሳ ያለንን ፍቅርና ድጋፍ ለመግለጽ የሚከተሉትን ስጦታዎች አዘጋጅተናል በማለት ኩርሻ ፔጅ 30 ሺህ ብር፣ ሰለሞን ጌታቸው 15 ሺህ ብር፣ የኤምኤም አዘጋጅ ጌታቸው መለሰ 50 ሺህ ብር በአጠቃላይ 95 ሺህ ብር አስገብተው ቻሌንጁን አስጀምረዋል። እናንተም በተቻላችሁት መጠን ከጎናችሁ እንድትቆሙ እንጠይቃለን።
ከተበዳዮች እናትና ልጅ ጎን በመቆም ድጋፋችንን እናሳይ። ፍቅርና ከበሬታ ለትውልዳችን እናስተምር።